ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ የትናንትናው ተጠባቂ ጨዋታ በአርሰናልና በማንቸስተር ሲቲ መካከል ተከናውኗል። ጠንካራ ጨዋታ እንደነበረ ሁላችንም ተመልክተናል። በተለይ ሁለቱም አሰልጣኞች በጨዋታ እቅዶቻቸው የቀረቡበት መንገድ የጨዋታውን ክብደት ይበልጥ የሚገልጽ ነበረ። የጨዋታ የእያንዳንዱ ተግባራታቸው ጨዋታውን ይበልጥ እንድናየው ያደረገን ነበረ። ያው የመጨረሻዎቹ የኤፕሪል ወር ጨዋታዎች ለአርሰናል በጣም አስቸጋሪ ናቸው። በቅርብ ጊዜ የነበረው የአርሰናል የፕሪሚየር ሊግ የጨዋታ ታሪክ ያን ነው የሚያሳየው። ማንቸስተር ሲቲ ደግሞ ካለፉት 24 አማካይ ነጥቦች እንግዲህ ወደ 20 ነጥብ መውሰድ ችሏል። ይሄ ደግሞ ከአርሰናል ጋር ሲነጻጸር ከፍተኛ የሆነ ልዩነት አለው። በጣም የተደራጀ የሰላ በየጨዋታዎቹ ለራሱ እንቅስቃሴ ያደገ ነገር መስጠት የሚችል ሲቲ ነው የተመለከትነው። ከተጋጣሚዎቹ አንጻር የተጋጣሚዎቹን እንቅስቃሴ ከራሱ እቅድ ጋር በማገናኘት የራሱን እቅድ እንዴት ተግባራዊ ማድረግ ይችላል የሚለውን በሚገባ የሚሰራ ቡድን ነው ማንቸስተር ሲቲን እየተመለከትን ያለ ነው። ትናንትና በነበረው ጨዋታ ቀድሞ አርሰናል ላይ ጎል አስቆጠረ። ከዛ በኋላ በዶናሩማ ስህተት ምክንያት ካይ ሃቨርትዝ ጎል አስቆጥሮ ነበር። ሁለተኛው ግማሽ ላይ ግን በተለይ የአርሰናልን የመከላከል አደረጃጀት ለመስበር ባደረጉት ጥረት የማንቸስተር ሲቲ ሁለተኛ ጎል ተገኝቷል። በእንቅስቃሴ ሲቲ በትናንትናው ጨዋታ ከፍተኛ ቁጥጥር ለመውሰድ የሞከረባቸው ሽግግሮች ነበሩ። ከዛ ውጭ በአርሰናል የተበለጠባቸው ሞመንተሞች ነበሩ። እነዛን ሞመንተሞች ቅጽበቶችን ወደ ራሳቸው ለመመለስ ሞክረው ተሳክቶላቸዋል ማለት ይቻላል። ያው አንድ ጨዋታ በሁለት መንገድ ሊገለጽ ይችላል። በእንቅስቃሴ ልትበለጥ ትችላለህ፣ ሁለተኛው ደግሞ በውጤት ልትበለጥ ትችላለህ። አርሰናል ትናንትና በእንቅስቃሴ የበለጠባቸው ሁኔታዎች ነበሩ። በውጤት ግን ከሲቲ ጋር ሊተካከል አልቻለም። በአጠቃላይ ግን ጨዋታው እንዴት እንደነበረ ለመመልከት እንሞክራለንና የትናንትናው ጨዋታ በተለይ በአርሰናል ሽንፈት መጠናቀቁ የሲቲን የዋንጫ ጉዞ በተመለከተ ሌላ ዳይሜንሽን ፈጥሯል ወይ የሚለውንም ለማየት እንሞክራለን። ምክንያቱም የትናንትናው ድል ማለት የዋንጫ ፉክክሩን ወደ ሌላ አቅጣጫ የወሰደ ነው። ይህ የዋንጫ ፉክክር በአርሰናል እጅ ውስጥ እንደነበረ ይታወቃል። ከ3 ሳምንት በፊት አርሰናሎች ሲቲን በ9 ነጥብ ልዩነት እየመሩ ነበረ። አሁን ከዛ በኋላ ደግሞ አርሰናል በሲቲና በአርሰናል መካከል ያለውን የነጥብ ልዩነት ወደ 3 እንዲጠብ አድርጎታል። ሲቲ ጌም ኢን ሃንድ አለው፣ እጁ ላይ ጨዋታ አለው። ያን ጨዋታ የሚያሸንፍ ከሆነ የሚለያቸው የግብ ክፍያ ይሆናል ማለት ነው። ስለዚህ እስከ መጨረሻው ከሚደረጉ ጨዋታዎች አንጻር ምናልባት የቀጣይ ጨዋታ ውጤቶች፣ የቀጣይ ጨዋታ ፉክክሮች ይበልጥ ተጠባቂ እንዲሆኑ ያደርገዋል። ከመጀመሩበት ሀሳብ አንጻር ተነስተን ከእንቅስቃሴው በአርሰናል በኩል የነበረውን ጉድለት ለመመልከት እንሞክራለን። የሲቲስ ትልቁ ጥንካሬ የነበረው ምንድን ነው የሚለውን ለማየት እንሞክራለን። ጥሩ ጊዜ እንዲሆንላችሁ እመኛለሁ። ከአሰላለፉ ከጨዋታው አቀራረብ ተነስተን እስኪ ስለነበረው ሁኔታ ለመመልከት እንሞክር። በተለይ በሁለቱ ቡድኖች የጨዋታ መንገድ ውስጥ የሚጠበቅ ነገር አለ። መስመሮችን በሚገባ አጥብቆ መጫወት፣ እንዲሁም የአማካኝ ክፍል ሽግግሮችን እና ብልጫዎችን ለመቆጣጠር መሞከር ነበር እቅዳቸው። የአርሰናል የመጀመሪያው እቅድ የነበረው በተለይ የኒኮ ኦሬሊን ወደ አማካኝ ክፍል እንቅስቃሴ መጥቶ የአማካኝ ክፍሉን በተሻለ ጥራት እንዳይመራ ማድረግ ነበርና የዚህ ተጫዋች ሚና እንደምታውቁት ኢንቨርትድ ሚና ያለው ተጫዋች ነው። የአማካኝ ክፍሉን እያገዘ የአማካኝ ክፍሉን እንቅስቃሴ ወደ ማጥቃቱ ጥራት የሚያመጣ ተጫዋች ነው። ይህንን በማድረግ አርሰናሎች ተሳክቶላቸዋል። በመገደብ ተጫዋቹን በመገደብ የአማካኝ ክፍል ብልጫ እንዳያገኝ አድርገውት ነበር። ከዛ ውጭ ግን የጄሬሚ ዶኩና የሴሜኒዮ ብቃት አስገራሚ ነበር ትናንትና። በተለይ 1 ለ1 የአርሰናልን የተከላካይ መስመር ክፍል ተጫዋቾች ይሰብሯቸዋል። ከዛ ውጭ የአማካኝ ክፍሉን እንቅስቃሴ በተመለከተም ዶሚኔት ለማድረግ በተለይ ስፔስ ዶሚኔሽን እና የኳስ ሽግግሮችን በማቋረጥ አርሰናል የበሰለ የአማካኝ ክፍል እንዳይኖረው ይከለክሏቸው እንደነበረ ተመልክተናል። በተለይ በአርሰናል የማጥቃት እንቅስቃሴ ውስጥ ትናንትና ፎካል ፖይንት የነበረውን ካይ ሃቨርትዝ ተነጥሎ እንዲቆይና
ሁለተኛ ኳሶቹ እንዲበላሹ ሁሉ ጫና ውስጥ ሲያሳድሩበት ተመልክተናል። ያው አርሰናል አብዛኛውን በ4-3-3 የጨዋታ አቀራረብ ውስጥ ያለ ቡድን ነው። በ4-3-3 የጨዋታ አቀራረብ ውስጥ እንደምታውቁት የ6 ቁጥር ሚናው ያለው ተጫዋች ትልቅ ተጽዕኖ ማሳደር ይኖርበታል። የዚህ ተጫዋች ሚና አስፈላጊነቱ በተከላካይና በአማካይ መካከል ያለውን የቦል ኮንትሮል ሲቹዌሽን በሚገባ ማኔጅ ማድረግ መቻል ነው። ትናንት ዙቢሜንዲ በተወሰነ የተሻለ ፐርፎርም ያደረገበት ጨዋታ ነበር ማለት ይቻላል። ነገር ግን ለሲቲ ፐርፎርማንስ በቂ አልነበር። ምክንያቱም ስህተቶችንም ይሳሳት ነበር። ትናንትና የተወሰኑ በተለይ ከሱ እግር ወደፊት የሚሄዱ ሽግግሮች ላይ በጥንቃቄ ጨዋታዎችን ለመቆጣጠር ከሚያደርጋቸው ጥረቶች አንጻር የተወሰኑ ስህተቶች፣ ገደቦች ነበሩበት። ሁለተኛው የትናንትና የአርሰናል ትልቁ ፈተና የነበረው የጋብሪኤል ማጋሌሽ እና የዊሊያም ሳሊባ በየጨዋታዎቹ በዳቪድ ራያ እየታገዙ አለመገኘታቸው የኢንዲቪጁዋል ስህተቶች ውስጥ እንዲወድቁ አድርጓቸዋል። አሁን ላይ ዳቪድ ራያ የአርሰናልን ከኋላ መጀመር ይሄ ዲፕ ፌዝ ቢልድ አፕ ላይ የሚመራበት መንገድ አለ። ያን የዲፕ ፌዝ ቢልድ አፕ ስትራክቸር ይሄ ተጫዋች በሚመራበት እንቅስቃሴ ውስጥ የሁለቱ የመሃል ተከላካዮች ሁኔታ ይወስኗል። በተለይ ወደ ኋላ ድራግ አድርገው ተመልሰው መጥተው ከሱ ጋር ኳስ ተቀብለው ኳሱን ለመጀመር ከሚያደርጉት እንቅስቃሴና ጥረት አንጻር ይሄ ተጫዋች ሞር ለስህተት የቀረበ መሆን የለበትም፣ ከስህተት የራቀ መሆን አለበት። ትናንትና ወደ ሁለት ግልጽ የሆኑ ስህተቶችን ተሳስቶ ነበር። እንዳውም አንዱ የፊት መስመር ተጫዋቹ ሃላንድ ዘገየ እንጂ እርምጃው ዘገየ እንጂ ጎል ሊያስቆጥር የሚችልበት ሁኔታ ሁሉ እንደነበረ እናስታውሳለን። ይሄ ተጫዋች በግብ ክልል ዘብ ሆኖ በመጠበቅ በዚህ የውድድር ዓመት ብቻ ሳይሆን ባለፉት 2 ዓመታት አርሰናልን ያለሱ ማሰብ እጅግ በጣም የሚከብድ ነው። ምክንያቱም ተጫዋቹ የፈጠረው ነገር በቡድኑ የመከላከል አደረጃጀትና የቡድኑ የመጫወት ስትራክቸር ውስጥ ትልቅ ሚና ስለሆነ፣ ነገር ግን አንዳንድ የሚሳሳታቸው ስህተቶች በጨዋታ ውስጥ ያለውን የቡድኑን መሰረታዊ የሆነ የጨዋታ ስትራክቸሩን ሲረብሹት እንመለከታለን። በጨዋታ ውስጥ ያለውን የቡድኑን መሰረታዊ የሆነውን ጫና ሲፈጥሩ እንመለከታለን እና ይሄ የአርሰናልን የሆል አታክ ስትራክቸር የአርሰናልን ሁለንተናዊ የሆነ የማጥቃት እንቅስቃሴ አቆሞት ጤነኛ እንዳይሆን ሲከለክለው የተመለከትንባቸው ጨዋታዎች እየበዙ መጥተዋልና ምናልባት ከዚህም በኋላ የዚህ ተጫዋች በሚናው ላይ አክቲቭ መሆን ጨዋታዎችን የሚመራበትን አንግሎችን ከመፍጠር ጨዋታዎችን የሚመራበትን የቦል ሰርኩሌሽን ፐርፌክሽን የሚባለው የኳስ ዝውውሮች ጥራትን ከማሳደግ ጋር በተያዘ አርሰናል በዚህ ተጫዋች ሚና እርግጠኛ መሆን ይኖርበታል። ትናንት ሲቲ ማሸነፉን ተከትሎ እንግዲህ ትክክለኛ የሆነውን የዋንጫ ፉክክር ከዚህ በኋላ እንድንመለከት እንደሚያደርገን ግልጽ ነው። አሁን ፕሬዠር ውስጥ እየገቡ የሚገኙት አርሰናሎች ናቸው። ምክንያቱም አርሰናል ተከታታይ ነጥብ ጥሏል። ከዚህ በኋላ ማንቸስተር ሲቲ ያሉበትን ጨዋታዎች ስንመለከት አንድ የሴሚፋይናል ጨዋታ ከሳውዛምፕተን ጋር ብቻ ያደርጋል። ከዛ ውጭ የፕሪሚየር ሊግ ቀሪ ጨዋታዎች ነው ያሉት። ሳውዛምፕተን አርሰናልን ከውድድር ውጭ ያደረገ ቡድን ነው። ረቡዕ እንግዲህ ከበርንሌ ጋር ይጫወታል። ኤፕሪል 22 ረቡዕ ነው። ከሁለት ቀን በኋላ ከበርንሌ ጋር ይጫወታል ማንቸስተር ሲቲ። እንደሚያስቆጥረው የጎል መጠን የሊጉ መሪ መሆን ይችላል ማለት ነው። ምክንያቱም ማንቸስተር ሲቲ ይህን ጨዋታ የሚያሸንፍ ከሆነ ከአርሰናል ጋር እኩል ነጥብ ይኖረዋል ማለት ነው። ስለዚህ ከዚህ በኋላ ቡድኖቹ የሚዳኙት በሚጥሉትና በሚያገኙት ነጥብ እንዲሁም በሚያስቆጥሩት ጎሎች ይሆናል ማለት ነው። ለዚህ ነው የመጨረሻዎቹን ሳምንታት ጨዋታዎች ይበልጥ እንዲጠበቁ የሚያደርጋቸው ማለት ነው። ከበርንሌ ጋር ከተጫወተ በኋላ በፕሪሚየር ሊጉ ኤቨርተንን ነው የሚገጥመው። ሜይ 4 ኤቨርተንን ይገጥማል። ከዛ በኋላ ብሬንፎርድን ማንቸስተር ሲቲ ሜዳው ላይ ይገጥማል። ኤቨርተንን ጉድሰን ፓርክ ላይ ነው የሚገጥመው። ከዛ ሜይ 17 በርንመዝን ነው የሚገጥመው። ይሄን ከሜዳው ውጭ የሚያደርገው ጨዋታ ነው። እንግዲህ ከዛ በኋላ ሜይ 22 ማንቸስተር ሲቲ ከክሪስታል ፓላስ ጋር ይጫወታል።
የመጨረሻው የሜይ 24ቱ ጨዋታ እንግዲህ አስቶን ቪላ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይሆናል ማለት ነው። ይሄ የሊጉ በጣም ወሳኝ የሚባሉ ጨዋታዎች መካከል በዝርዝር ከተመለከትናቸው ከባዶቹን ጨዋታዎች እንደሚያደርግ ማንቸስተር ሲቲ ግልጽ ነው። ትናንትና አስቶን ቪላ ማሸነፉን ተከትሎ በፕሪሚየር ሊጉ የዋንጫ ፉክክር በታች ባሉት ቦታዎች ማለትም ማንቸስተር ዩናይትድ፣ አስቶን ቪላ፣ ሊቨርፑል፣ ቼልሲ ባሉበት የፕሪሚየር ሊጉ የቻምፒየንስ ሊግ ቦታን ለመያዝ በሚደረገው ጥረት ውስጥ አሁን ዩናይትድ ከአስቶን ቪላ ጋር ያለው ነጥብ እኩል ሆኗል። 58 ነጥብ ይዟል። ሊቨርፑል አሸንፏል፣ 55 ነጥብ ይዟል። ቼልሲ ብቻ ነው በዚህኛው ሳምንት ያላተረፈው 48 ነጥቦችን ይዞ ነው የተቀመጠው ቼልሲ። ስለዚህ የቼልሲ ከውድድሩ እየወጣ መምጣትና የሊቨርፑል ወደ ውድድሩ መምጣት የአውሮፓ ቻምፒየንስ ሊግ ቦታን ለመያዝ ለመቆናጠጥ ከሚደረገው ጥረት አንጻር ምክንያቱም አሁን በማንቸስተር ዩናይትድ እና በሊቨርፑል መካከል ያለው የነጥብ ልዩነት ወደ 3 ጠቧል። ምክንያቱም አንድ ጨዋታ የሚኖራት ዋጋ ከፍተኛ ነው የምትሆነው። ከዚህ በኋላ ቀጣይ ጨዋታዎችን እንድንጠብቃቸው ያደርጉናል ማለት ነው። አስቶን ቪላም እንግዲህ ከዚህ በኋላ በሚደረጉ ጨዋታዎች ሲቲን ያገኛል። አስቶን ቪላ ትልቅ ጨዋታ ነው ከሲቲ ጋር የሚያደርገው የመጨረሻው ጨዋታ። ትናንትና 4-3 በሆነ ውጤት ሰንደርላንድን አሸንፏል። ታሚ አብርሃም ያስቆጠረው ኳስ ሁሉንም ነገር የቀየረ ነበረ። ቀጣይ ጨዋታ አስቶን ቪላ ትልቅ ጨዋታ ይጠብቋል በፕሪሚየር ሊጉ። ይህንን ጨዋታ ማሸነፍ የሚችል ከሆነ በቀጣይ ከፉላም ጋር ነው የሚያደርገው። በዩሮፓ ሊግ ሴሚፋይናል የመጀመሪያው ዙር ላይ እንግዲህ ከኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ ይኖራል። ከዛ ቶትንሃምን ነው የሚገጥመው። ኖቲንግሃም ፎረስትን፣ በርንሌይን ይገጥማል። ከዛ ሊቨርፑልን ይገጥማል። ይሄ ራሱ በጣም ከባድ ጨዋታ ነው። ከዛ ማንቸስተር ሲቲ ነው የሚገጥመው። ስለዚህ በፕሪሚየር ሊጉ አሁን ላይ የምንመለከታቸው ጨዋታዎች ተጠባቂ ጨዋታዎች እንደሚሆኑ ግልጽ ነው። ምክንያቱም ትናንት ወይን ሩኒ እንደገለጸው የማንቸስተር ሲቲ ተጫዋቾች የደስታ አገላለጽ ፊት ለፊታቸው ያሉትን ጨዋታዎች የተመለከቱ አይመስልም ብሏል። ገና ነው ብሏል። ማለት ቀድመው ደስታቸውን እየገለጹ ነው ወይ? ቀድመው ሁሉንም ነገር ስለማግኘታቸው እርግጠኛ ሆነዋል ወይ? ምክንያቱም ከዚህ በፊት እንደነበሩት ፊክስቸሮች አይደሉም የሚያገኟቸው ቡድኖች ከዚህ በፊት እንደነበሩት አይደሉም፣ ጠንካራ ቡድኖችን ነው የሚያገኙት የሚል አስተያየት ሰጥቷል። በእርግጥም ቀጣይ ጨዋታዎች በጣም ጠንካራ ጨዋታዎች ናቸው። ቅድም እንደዘረዘርኳቸው በማንቸስተር ሲቲ በኩል ጥንቃቄ የሚፈልጉ ጨዋታዎችን በእቅድ ማሸነፍ እንደሚኖርባቸው ማሳያዎች ናቸው። ስለዚህ ጨዋታዎችን በእቅድ ማሸነፍ፣ ጨዋታዎችን ተዘጋጅቶ ቀርቦ መቆጣጠር የማንቸስተር ሲቲ ትልቁ ኃላፊነት የሚሆነው ከዚህ በኋላ የሌሎች ቡድኖችን ውጤት ጠብቀህ ሰርቫይቭ የምታደርግበት አይሆንም። ከዚህ በኋላ ራስህ ጨዋታዎችን አሸንፈህ በሊጉ ላይ ያለውን ሁኔታን የምትወስንበት ነው። በአርሰናል በኩል ቅዳሜ ኤፕሪል 25 ከኒውካስል ዩናይትድ ጋር ጨዋታውን ያደርጋል። በኤምሬትስ የሚደረግ ጨዋታ ነው ይሄ ጨዋታ። ከዛ ረቡዕ በአትሌቲኮ ማድሪድ የሚፈተንበት የቻምፒየንስ ሊግ ጨዋታ ይኖራል። ሲመለስ ከፉልሃም ጋር ነው አርሰናል አሁንም በኤምሬትስ ጨዋታውን የሚያደርገው። ከዛ ከዌስትሃም ዩናይትድ ጋር ይጫወታል። ከዛ ሲቲን የሚገጥመውን በርንሌይን ይገጥማል። የመጨረሻው ጨዋታ ክሪስታል ፓላስን ነው የሚገጥመው አርሰናልም በቀጣይ ጨዋታዎች በፕሪሚየር ሊጉ በጣም ጠንካራ ቡድኖችን ነው የሚገጥመው። እነኚህ 5ቱ ጨዋታዎች በጣም ወሳኝ ጨዋታዎች ናቸው ለሁለቱ ቡድኖች። ከክብደት አንጻር ከተመለከት ነው የማንቸስተር ሲቲ ጨዋታዎች ከባድ ጨዋታዎች ይመስላሉ። በሜዳ ላይ አርሰናሎች ፐርፎርም ማድረግ የሚኖርባቸው በተለይ የትናንትናው ሽንፈት ይዞላቸው የመጣው ፖዚቲቭ የሆነ ነገር አለ። ከእንቅስቃሴ አንጻር ቡድኖች በሽንፈታቸው ውስጥ የተሻለ ፐርፎርም ማድረግ የሚችሉበት ምልክት ሊሰጡ ይችላሉ። ትናንት አርሰናል የተሻለ ፐርፎርም ያደረገበት ምልክት ሰጥቷል። ከሚያጠቃበት ከነበረበት የስነ ልቦና ዝቅት አንጻር። ምክንያቱም በተከታታይ አርሰናል ነጥቦችን እየጣለ ነበረ።
በተከታታይ ነጥቦችን መጣሉ ከተጫዋቾች ጉዳት እንዲሁም ደግሞ ከቡድን ስትራቴጂ ጋር በተያያዘ አርሰናል አሁን ምላሽ ለመስጠት እየተቸገረ ያለ ቡድን እንደሆነ በስፋት እየተመለከትነው ነበርና ትናንትና የነበረው አርሰናል በተሻለ ከዚህ በፊት ከሚጫወተው እቅድ አልባ ሆኖ ሜዳ ላይ ከምናየው ከነበረው አርሰናል አሁን ላይ የተወሰነ የተለወጠ ነገር እየተመለከትን እንገኛለን። ሆኖም ግን ያም በቂ አይደለም። ምክንያቱም ሲቲ አሁን ምሕረት የለሽ እየሆነ ነው። ምናልባት የሌሎቹ ቡድኖች የተጋጣሚዎቹ የነ አስቶን ቪላ፣ የነ ክሪስታል ፓላስ፣ የነ በርንመዝ፣ የነ ኤቨርተን በሜዳ ላይ የሚያደርጉት ጫና፣ በሜዳ ላይ የሚያሳዩት ፐርፎርማንስ ሲቲን ሊፈትነው ይችላል ብለን ብናስብም ሲቲ ለነዚህ ጨዋታዎችም የሚቀርብበት መንገድ፣ ሲቲ ለነዚህ ጨዋታዎችም ራሱን የሚያዘጋጅበት መንገድ እንዲሁ ቀላል ይሆናል ብለን አናስብም። ጠንካራ የሆነ የጨዋታ ቀናቶች ቢኖሩም ለነዚህ የጨዋታ ቀናቶቹ ምላሽ የሚሰጥበት የተደራጀ ማጥቃትና የተደራጀ የመከላከል ስትራክቸር እንደሚኖረው ኤክስፔክት ይደረጋል። ስለዚህ ቀጣይ የፕሪሚየር ሊጉ 5 ጨዋታዎች በትኩረት የምንመለከታቸው ጨዋታዎች ናቸው። አርሰናል እጁ ላይ የነበረውን ነገር ከዚህ በኋላ ሰጥቷል። ምክንያቱም ጨዋታዎች እየቀሩ ማሸነፍ የሚችልበት ያለ ካልኩሌሽን ነው እያልኩ ያለሁት። አሁንም በካልኩሌሽን ከተመለከት ነው አርሰናል በዋንጫ ፍክክር ውስጥ ማንቸስተር ሲቲን የተሻለ አድቫንቴጅ ሊወስድበት የሚችልበት እድል ሊኖር ይችላል። ነገር ግን ከጣላቸው ነጥቦች አንጻር በተለይ በፕሪሚየር ሊጉ ይሄ አሳማኝ የሚባል ፐርፎርማንስ አይደለም በቅርብ ጊዜ አርሰናል እያደረገ ያለው። በፕሪሚየር ሊጉ አርሰናል በበርንመዝ የተሸነፈበት ጨዋታ ብቻ ሳይሆን ከዛም በፊት በፕሪሚየር ሊጉ አርሰናል ኤቨርተንን 2-0 አሸንፎ ቀደም ባለው ጨዋታ በተለይ ጠንከር ባሉ የጨዋታ ምሽቶች ላይ ራሱን ማሳየት ያቃተው ምሽቶች ነበሩ። ለምሳሌ የወልቭሱን ጨዋታ የፌብሩዋሪ 18ቱ የወልቭሱ ጨዋታ ወሳኙ ጨዋታ እሱ ነበር ብዬ ነው የማስበው። ይሄን ጨዋታ አርሰናል አሸንፎ መውጣት የነበረበት ጨዋታ ነው። ክፍተቶች መጨረሻ ላይ ያስተናገደው ጎል ይሄ የአርሰናልን የጨዋታ ቀን የአርሰናልን የጨዋታ ምሽት ያበላሸ ነበር ማለት ይቻላል። ምክንያቱም ከእንቅስቃሴ አንጻር እንቅስቃሴውን መምራት የቻለው አርሰናል እስከ መጨረሻዎቹ ደቂቃዎች ድረስ እስከ መጨረሻዎቹ የጨዋታ ጊዜያቶች ሄዶ መቆጣጠር የሚችልበትን እጁን ነው የተቆረጠው። ያው በዛ ጨዋታ እንደምታስታውሱት ቡካዮ ሳካና ሄንካፒ ያስቆጠረው አርሰናል 2-1 እየመራ ነበር እስከ 94ኛው ደቂቃ ድረስ። መጨረሻ ላይ ነው እንግዲህ ጎል የተቆጠረበት የነበረው። ይሄ ደግሞ የአርሰናልን የመጨረሻዎቹን ደቂቃዎች ይበልጥ ናይትሜር ያደረጋቸው ነበሩ። ከዛ በፊት አርሰናል እንዲሁ ከተጋጣሚዎቹ የሜዳ ላይ አፈጻጸም አንጻር እንዲሁ የተወሰነ ጫና ውስጥ የወደቀበትን ጨዋታ እናስታውሳለን። ከብሬንፎርድ ጋር 1-1 ሁሉ የተለያየበት ጨዋታ ነበር። ብሬንፎርድን ማሸነፍ የሚችልበት ጨዋታ ነበር አርሰናል ያ ጨዋታ። ነገር ግን ከእጁ የወጣበት ሁኔታ አርሰናልን በእንቅስቃሴ የተሻለ እንዳይሆን ያደረገበት መንገድ ለአርሰናል በሜዳ ላይ እርምት ሊሰጥ የሚችል ቢሆንም ከእንደዛ አይነት ሲቹዌሽኖች ግን እየተማረ ለቀጣዮቹ ጨዋታ እየቀረበ ነው ማለት ይከብዳል። ከሊቨርፑል ጋር 0-0 የወጣበትን ጨዋታ ማንሳት እንችላለን። ከዛ ውጭ ከኖቲንግሃም ፎረስት ጋር 0-0 የወጣበትን ጨዋታ ጃንዋሪ ላይ በተለይ ጃንዋሪ ላይ የጣላቸው ነጥቦች ለአርሰናል በጣም አስቸጋሪ ነበሩ። ምክንያቱም እነኚህ ጨዋታዎች አርሰናል ነጥብ ይዞ ሊሄድባቸው የሚችሉ ጨዋታዎች ነበሩ። ለምሳሌ የዲሴምበር ወሩን የአስቶን ቪላውን የ2-1 ሽንፈትን እንዲሁ መዘንጋት ያለብን አይመስለኝም። ይህም ጨዋታ በጣም ከባድ ጨዋታ ነው። ከቼልሲ ጋር 1-1 የተለያየበት ጨዋታ እንዲሁ ከሰንደርላንድ ጋር 2-2 የተለያየበት የኖቬምበር 8ቱ ጨዋታ እነኚህ ሁሉ ጨዋታዎች ተደምረው በተለይ በፕሪሚየር ሊጉ የመጨረሻዎቹ ጨዋታዎች ላይ ስክሪፕት የሚሆኑ ናቸው። የፕሪሚየር ሊጉን አጠቃላይ ጉዞ ስታይ በፕሪሚየር ሊጉ የትኛው ጨዋታ ላይ ነው ስሊፕ አፕ የነበረው፣
የትኛው ጨዋታ ላይ ነው ነገሮችን ለመቆጣጠር የተቸገረው የሚለው አንዱ የፕሮዳክሽኑ አካል መሆኑ አይቀርምና አርሰናል የተቸገረባቸው የነበሩት ጨዋታዎች እንግዲህ እነኚህ ጨዋታዎች ናቸው። ከዛ በኋላ እድሎች ነበሩ እርምቶችን ለመውሰድ የሚችልባቸው እድሎች። እነዛን እድሎች ግን አሁንም እንደገና እየተጠቀመባቸው አይደለም። አሁን ሲቲ ወደ ዋንጫ ፉክክሩ ገብቷል። ሲቲ በአርሰናል ሁኔታ ላይ የተመሰረተ የዋንጫ ፉክክር ውስጥ አይደለም ያለው። ራሱን በራሱ መወሰን የሚችልበት የዋንጫ ፉክክሩ ላይ ገብቷል። ሲቲ ረቡዕ የሚያደርገውን ጨዋታ ካሸነፈ ከበርንሊ ጋር የሚያደርገውን ጨዋታ ካሸነፈ ከአርሰናል ጋር የሚኖረው የነጥብ ልዩነት እኩል ይሆናል ማለት ነው። ተመሳሳይ ይሆናል። ስለዚህ አርሰናል በዋንጫ ፉክክር ውስጥ ከዚህ በኋላ ነጥብ መጣል የሚባለው ነገር ዋጋ እያስከፈለው መሄድ ብቻ ሳይሆን ነገሮችን ካልጠበቁት አቅጣጫ ውጭ እንዲቀመጡ ያደርግባቸዋል። 67 እና 70 ነጥብ ላይ ነው ያሉት። አሁን ማንቸስተር ሲቲ 65 ጎሎች አሏቸው። ያስቆጠሩት ጎል ማለት ነው፣ ተጋጣሚ ላይ ያስቆጠሩት ጎል። አርሰናል 63 ተጋጣሚ ላይ ያስቆጠረው ጎል አለ። የሲቲ የዘንድሮ የውድድር ዓመት ትልቁ ድክመት በተለይ ፈርስ ሲዝን የተቆጠረበት ጎል ነው። ሲቲ 29 ጎሎች ተቆጥሮበታል ዘንድሮ። አርሰናል 26 ጎሎች ነው የተቆጠሩበት። ይሄ ማለት ሲቲ በአንድ ጎል አንሶ እንዲቀመጥ አድርጎታል ከአርሰናል ጋር። ስለዚህ ሲቲ ጎሎችን እያስቆጠረ ጨዋታዎችን እያሸነፈ የሚሄድ ከሆነ ቀሪ ጨዋታዎችን በግብ ክፍያና በነጥብ አርሰናልን ልቆ ሊቀመጥ የሚችልበት እድሉ ከፍ እያለ ይመጣል ማለት ነው። ስለዚህ አርሰናልም ጨዋታዎችን ማሸነፍ፣ ጎሎችንም በደንብ ማስቆጠር፣ ፉክክሩ ይበልጥ ህይወት ያለው ፉክክር እንዲሆን የሚያደርገው ነው። ሁለቱም ጎሎችን እያስቆጠሩ ሁለቱም ጎሎችን ከማስቆጠር ባለፈ ደግሞ ጨዋታዎችን እያሸነፉ መሄድ ይጠበቅባቸዋል። ይሄንን ማድረግ በውድድር ዓመቱ የተሻለ እንዲሆኑ ያግዛቸዋል። ባሳለፍነው የውድድር ዓመት የነበረውን የማንቸስተር ሲቲን የፉክክር ደረጃ ከተመለከትን ባሳለፍነው የውድድር ዓመት የነበረው የማንቸስተር ሲቲን እስከ መጨረሻው የመጠጋት ሁኔታ ካየን ሲቲ እጅግ በጣም በወረደ የውድድር ዓመት ውስጥ ያሳለፈበት ነበር። ባሳለፍነው የውድድር ዓመት ሲቲ በዚህ ሳምንት ከቼልሲና ከኒውካስል ዩናይትድ ጋር እየታገለ ለሶስተኝነት ደረጃ ላይ እልህ አስጨራሽ የሆነ ጉዞ እያደረገ የነበረ ቡድን ነው። አምና ሊቨርፑል ሻምፒዮን ሲሆን ያው 84 ነጥቦችን ይዞ ሻምፒዮን እንደሆነ ይታወቃል። አርሰናል 74 ነጥቦችን ይዞ ሁለተኛ ደረጃ ይዞ ነው ያጠናቀቀው። ማንቸስተር ሲቲ 71 ነጥቦችን ይዞ ነው ያጠናቀቀው፣ ሶስተኛ ሆኖ ያጠናቀቀው። ቼልሲ 69 ነጥቦችን ይዞ አራተኛ ደረጃ ላይ ይዞ ነበር ያጠናቀቀው እና አስቶን ቪላ ከዚህ ውድድር ውጭ ሆነው ነበር። ምክንያቱም አስቶን ቪላ ስድስተኛ ደረጃ ይዞ ስላጠናቀቀ ማለት ነው። በ2024-25 የውድድር ዓመት ላይ የነበረውን ሁኔታም ከተመለከትን የማንቸስተር ሲቲ እና የአርሰናል ጉዞ እንዲሁ ጠንካራ የሚባለውን ሳምንታቶች አብረው አንገት ለአንገት ተያይዞ የቀጠሉባቸው ነበሩ። ስለዚህ የመጨረሻዎቹ ሳምንታቶች እጅጉን የሚጠበቁበት ሳምንት ሆኖ ነው የምንመለከተው። ከዚህ በኋላ 5ቱ ሳምንታቶች በሊጉ ከዚህ በፊት አይተነው በማናውቀው ስሜት ውስጥ ሆኖ የሚደረጉ ጨዋታዎች ነው የሚሆኑት። እደግመዋለሁ፣ በሊጉ ከቅርብ ጊዜያት ወዲህ አይተነው በማናውቀው ስሜት ውስጥ ሆኖ የሚደረጉ ጨዋታዎችን ኤክስፔክት እናደርጋለን። ምክንያቱም ተመሳሳይ ነጥብ ላይ ነው የሚያርፉት። ተመሳሳይ የግብ ክፍያዎች ይኖራቸዋል። በተለይ ቀጣዩን ጨዋታ ማንቸስተር ሲቲ ካሸነፈ፣ ረቡዕ ጨዋታውን የሚያሸንፍ ከሆነ ከአርሰናል ጋር የግብ ክፍያውን ማጥበብ ስለሚችል ሊጉን ሁሉ መምራት የሚችልበት እድሉ ሊኖር ይችላል። ስለዚህ ማሸነፍ ከቻለ፣ ጎል ማስቆጠር ከቻለ አርሰናል መሪነቱን ለማንቸስተር ሲቲ ያስረክባል ማለት ነው። ከዛ በኋላ ትዊስት ያደርጋል ማለት ነው። ሊጉ ወደ ሌላ አቅጣጫ፣ ወደ ሌላ ፉክክር የሚሄድ ይሆናል ማለት ነው። የፕሪሚየር ሊጉ ጡዘት አሁን ባለንበት ደረጃ እንግዲህ ወደዚህኛው መንገድ መጥቷል።
አርሰናል ትናንት በማንቸስተር ሲቲ መሸነፉ የፕሪሚየር ሊጉን ውድድር ወደ ሌላ አቅጣጫ ወስዶታል። ቀጣይ ሳምንታቶች እንዲጠበቁ ያደርጋቸዋል ማለት ነው። ፔፕ ጋርዲዮላ ከጨዋታው በኋላ የሰጠው አስተያየት በጣም መሰረታዊ ነገር ይመስለኛል። ኤቨርተንን፣ በርንመዝን እንገጥማለን፣ ከዚህ በኋላ ክሪስታል ፓላስን፣ አስቶን ቪላን እንገጥማለን። ገና ነው ብሏል። ገና ነው። ነገሮችን እያንዳንዱን እያሸነፍን መሄድ አለብን። እያንዳንዱ ጨዋታ እየተቆጣጠርን መሄድ አለብን። ምንም ያለቀ ነገር የለም። አሁን ጥሩ መንገድ ላይ ነን። ጥሩ ነገር እየፈጠርን ነው። ሞመንተማችን ጥሩ ነው። ነገር ግን ገና ነው። ቀጣይ ጨዋታዎችን ማሸነፍ አለብን እያለ ነው የሚገኘውና በትክክልም ቀጣይ ጨዋታዎችን ማሸነፍ የሚችልበት ፐርፎርማንስ ዴሊቨር እያደረገ ነው። ማንቸስተር ሲቲ ከመጀመሪያው ዙር ያ ስፔስ በቀላሉ የሚሰጠው ያ ደካማው ማንቸስተር ሲቲ አሁን ተለውጦ እንቅስቃሴዎቹን እያሳደገ መጥቷልና ይሄ ነው የቡድን እንቅስቃሴ እድገት ማለት። እንዴት አያችሁት እናንተ? እንግዲህ የትናንትናውን ጨዋታ ቀጣይ የፉክክር ሂደቱ ወዴት ሊሄድ ይችላል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየት ስጡበት። ጥሩ ቀን ይሁንላችሁ።